1525 ላይ የዙሪክ ከተማ ምክር ቤት ስብሰባ አዘጋጀ። በዙዊንግሊና በኮንራድ ግሪቤል መካከል የተደረገ ክርክር ነው። በጊዜው የዙዊንግሊ ሐሳብ ገዢ ስለሆነ ተቀባይነት አገኘ። ያው ዙዊንግሊ አሸነፈ። አንዱን አሸነፈ ማለት ባይቻልም ዙዊንግሊ ሐሳቡ ተቀባይነት አገኘ። በዛን ጊዜ በግዛቲቱ በክፍለ ግዛቱ ያሉት ሕፃናት ሁሉ መጥተው እንዲጠመቁ ጥሪ ቀረበ። ከ3 ቀን በኋላ ይሄንን ውሳኔ ያልተስማሙት እነ ኮንራድ ግሪቤል የሚባል ሰው ከዙሪክ ከተማ ውጪ ሪቫይቫል ፕሮግራም አዘጋጁ። ከዛ በኋላ ግሪቤል ራሱ ተጠመቀ። ከዛ በኋላ ደግሞ ሌሎችን አጠመቀ። ከዛ ጊዜ ጀምሮ ይሄ ድርጊት ከተከናወነ ጊዜ ጀምሮ ስያሜያቸው ወይም ይህንን የተከተሉ ሰዎች አናባፕቲስት ተብለው ተጠሩ ማለት ነው። ዳግም አጥማቂዎች ማለት ነው። ምክንያቱም እነዚህ ሁሉ አሁን የተጠመቁ ሰዎች በልጅነታቸው የተጠመቁ ሰዎች ናቸው። ስለዚህ ያካሄዱት ጥምቀት ድጋሚ ጥምቀት ነው ማለት ነው። አናባፕቲስት ማለት ድርጊቱ ክርስቲያናዊ የሆነውን አውሮፓን እንዳስደነገጠ ባለፈው አንስቼላችኋለሁ። ማስደንገጥ ብቻ ሳይሆን በጊዜው ከነበረው ሕግ ተነስቶ እንዲህ አይነት ድርጊት በሞት የሚያስቀጣ ድርጊት ነበረ። ምክንያቱም ሁላቸው የተቀበሉት የሕፃናት ጥምቀት መካዱ ሌላው የመደንገጫቸው ምክንያት ይህን ሁሉ ዘመን ተቀብለውት የነበሩት የሕፃናት ጥምቀት አይሰራም፣ ቫሊድ አይደለም የሚለው መከራከሪያ ሲነሳ እንግዲያስ ማን ሊድን ይችላል የሚል ጥያቄ አስነሳ ማለት ነው። ይህ ሁኔታ ሲሆን ባለስልጣናቱ ፈጣን የሆነ እርምጃ ወስደዋል። የግዛቲቱ ባለስልጣናት ፈጣን እርምጃ ወስደዋል። ግሪቤል ለ2 ጊዜ ታስሯል። ባለፈው እንዳነሳሁላችሁ 6 ወር ለሚያህል ጊዜ በተለያዩ 2 ጊዜያት በስር ላይ ነበር። አስከፊ ከሆነው ስር ተነስቶ ደግሞ በ28 ዓመቱ ህይወቱ እንዳለፈ ይሄን ተመልክተናል። በስደት ባለበት ቦታ ህይወቱ አልፏል። ህይወቱ ሲያልፍ ገና 28 ዓመት የነበረ ሰው ነው። ይሄም ብቻ አይደለም። ባልታዛር ሀብማየር የሚባለው ሰው በእሳት ተቃጥሎ ሞቷል። በዚህ ድርጊቱ ምክንያት ማለት ነው። ስለዚህ በተሐድሶ ዘመን አናባፕቲስቶች በብዙ መቶ የሚቆጠሩ እንደተገደሉ በትክክል ቆም ብሎ እንደ ባለ አእምሮ መጠየቅና ማሰብ የሚገባ ማስተዋል የሚገባ ጉዳይ አለ ብዬ ይሄንን የሕፃናት ጥምቀት ለ1500 ዓመታት በቤተ ክርስቲያን ዓለም አቀፋዊ ተቀባይነት የነበረው ጉዳይ ከዚህ ሁሉ ዘመን በኋላ እንደ አዲስ አጀንዳ የተነሳው አዲስ መገለጥ ተገኝቶ ነው። አዲስ አብርሆት ባለፈው እንዳለው ኢንላይትመንት ተገኝቶ ነው። የእግዚአብሔር ቃል በርቶላቸው ነው። ይሄን እውነት ተረድተው ነው ወደዚህ የገቡት። ከዚህ በፊትስ ይሄን ሁሉ ዘመን ከሐዋርያት ጀምሮ ተቀብለው የሞቱ ሰዎች ዕጣ ፈንታቸው ምን ሊሆን ነው? ምክንያቱም ያው ስለ ሕፃናቱ የሚሉት የለም ሕፃናት ኃጢአት ስለሌለባቸው በሕፃናታቸው ሳይጠመቁ ከሞቱ ሲጀመር እግዚአብሔር እንዲሁ ይቀበላቸዋል የሚል አሳች ነገር እንደተነሳ ከሴት የተወለደ ሁሉ በፊቱ ንጹሕ ሊሆን እንደማይችል ይህንን አስረግጠን መጥተናል። ይህንን የሚነግረን እግዚአብሔር ቃል ነው። አንዳንዶቻችን በሉተራን አማኞች፣ ሌሎቻችን መጥምቂያውያን ስለሆነን አይደለም ውግቱ። እውነተኛውን ነገር እያየ ነው። ከዚህ ሁሉ ዘመን በኋላ ደግሞ ሌላ ውትፍትብ ሌላ ማለት ትልቅ አይደለ ስራ እንዳንሰራ እሱን ለማሳሰብ ነው። ሁለተኛው ጉዳይ በ15ቱ ተከታታይ ክፍለ ዘመናት እንግዲህ 1500 ዓመት ማለት ነው አንድም የተነሳ የስህተት አስተማሪ ከአርዮስ ጀምሮ ነሰባሊዮስ ሌሎችም የተነሱ ሰዎች የሕፃናት ጥምቀት ጉዳይ አጀንዳቸው አልነበረም። ሁሉም የጥንቷን ቤተክርስቲያን ትራዲሽን ተከትለው የእግዚአብሔርንም ቃል ተከትለው አምነውበት ሲኖሩ ነበረ። ይሄንን በንጹህ ሕሊና ማሰብ ጥሩ ነው። 500 አሁን 26 አይደለ የ600 ዓመት ታሪክ መሆኑን ይሄንን
በጥንቃቄ ማየት ለሁላችንም ይጠቅመናል ብዬ ነው የማስበው። ለሁላችንም የሚጠቅም ሐሳብ ነው ብለን አነሳን።